እሺ ወደ ተማሪዎች እንደምንሰነበታችሁ። ዛሬ የዩኒት ቱን ማጠቃለያ ጥያቄ እንሰራለን። ሶ የመጀመሪያው ጥያቄ ፊል ኢን ዘ ብላንክ ስፔስ ነው። ዘ ብሪቲሽ ኮሎኒያል ፖሊሲ ዋዝ ዲዛይንድ ባይ ብላንክ ይላል። ቤዚካሊ ዘ ብሪቲሽ ዩዝድ ኢንዳይሬክት colonial policy or indirect rule. The indirect rule was formulated by or founded by the person known as Frederick Lugard. Frederick Lugard was the governor, the colonial governor of northern Nigeria, and he wrote a book entitled The Dual Mandate in the British Tropical Africa. እንግዲህ በዋናነት አውሮፓውያን ሁለት አይነት የቅኝ ግዛት የአስተዳደር ስርዓቶችን እንደሚከተሉ አይተናል። የመጀመሪያው ኢንዳይሬክት ሩል ነው። የተዘዋዋሪ የቅኝ ግዛት አስተዳደር የሚባለው ነው። በዚህ የቅኝ ግዛት አስተዳደር አውሮፓውያን የአፍሪካን መሪዎች በመጠቀም በአፍሪካውያን ትራዲሽን መሰረት አፍሪካውያን ያስተዳድሩ ነበር። ከኋላ ሆነው የአፍሪካውያን መሪዎችን ሱፐርቫይዝ በማድረግ አድሚኒስትር በማድረግ የአፍሪካ ሀገራትን ገቨርን ያደርጋሉ። ይሄንን የኮሎኒያል ፖሊሲ የምትከተለው ሀገር በዋናነት ብሪቴን ናት እና ይሄንን ኢንዳይሬክት ሩል ወይም ደግሞ የተዘዋዋሪ የቅኝ ግዛት አስተዳደርን ፎርሙሌት ያደረገው እንግሊዛዊ ፍሬድሪክ ሉጋርድ ይባላል። ፍሬድሪክ ሉጋርድ ማን ነው? የሰሜን ናይጄሪያ ቅኝ ገዢ የነበረ ሰው ነው። እንግዲህ ናይጄሪያ የእንግሊዝ ቅኝ ግዛት ነበረች። ሰው የሰሜን ናይጄሪያን ገበርን ያደረግ የነበረ የእንግሊዝ መንግስት ኦፊሰር ነው፣ ባለስልጣን ነው። ይሄ ሰውዬ የእንግሊዝ መንግስት ከፍተኛ የሆነ የሰው ሀብት እጥረት ስላለበት የተለያዩ ቅኝ ግዛቶችን ለማስተዳደር በአፍሪካውያንን መሰረት በማድረግ የአፍሪካውያን መሪዎችን በመጠቀም ኢንዳይሬክትሊ በተዘዋዋሪ አፍሪካን መምራትን የሚያስችል የአስተዳደር ስርዓት ዲዛይን አድርጓል። ይሄም ኢንዳይሬክት ሩል የሚባለው ነው እና ይሄንን ኢንዳይሬክት ሩል በተመለከተ ደግሞ አንድ መጽሐፍ ጽፏል። ይሄም መጽሐፍ ርዕሱ ዘ ዱዋል ማንዴት ኢን ዘ ብሪቲሽ ትሮፒካል አፍሪካ ይሰኛል። ሁለተኛው ዳይሬክት ሩል ወዝ ዘ ኮሎኒያል ፖሊሲ ኦፍ ብላንክ ይላል። ዳይሬክት ሩል ደግሞ ኢት ዋዝ ዘ ኮሎኒያል ፖሊሲ ኦፍ ፍሬንች የፈረንሳውያን የቅኝ ግዛት የአስተዳደር ስርዓት ነው። ይህንን ዳይሬክት ሩል የተባለውን የፈረንሳይ የቅኝ ግዛት አስተዳደር ሲስተም ዲዛይን ያደረገው ሰው ደግሞ አልበርት ሳሮት ይባላል። አልበርት ሳሮት ማን ነው? በወቅቱ የፈረንሳይ መንግስት ዋና የቅኝ ግዛት ሚኒስትር የነበረ ሰው ነው። ሂ ዋዝ ዘ ሚኒስትሪ ኦፍ ኮሎኒስ እና ስሙ እንደሚያመለክተው ይሄ ዳይሬክት ሩል ቀጥታ አውሮፓውያን አፍሪካ ውስጥ በመምጣት አፍሪካውያንን የሚያስተዳድሩበት ስርዓት ነው። የአፍሪካ መሪዎች አይኖሩም። አፍሪካውያን ባህላቸውን፣ ማንነታቸውን ጠብቀው እንዲቀጥሉ አይፈቀድም። ይልቁንስ ማንነታቸውን ረስተው አውሮፓውያን እንዲመስሉ ይፈለጋል። አሲሚሌሽን ፖሊሲ የሚለው ከዚህ ከዳይሬክት ሩል ጋራ አብሮ የሚሄድ ፖሊሲ ነው። አሲሚሌሽን ማለት ሜኪንግ ሲሚላር እንደማለት ነው። የአፍሪካ ሀገራትን ከፈረንሳውያን ጋራ ተመሳሳይ የማድረግ ቋንቋቸውን ረስተው ማንነታቸውን ረስተው ልክ ፈረንሳውያን እንዲመስሉ የማድረግ ፖሊሲ ነው። ሶስተኛው ዘ አንቲ ኮሎኒያል ስትራግል ኢን ዌስት አፍሪካ አጌንስት ፍሬንች ዋዝ ሌድ ባይ ይላል። እንግዲህ የፍሬንችን ኮሎኒያሊዝም በዌስት አፍሪካ ሬዚስት ያደረገው ሰው ሳሙሬ ቱሬ ነው። ሳሙሬ ቱሬ ዋዝ ስትራግሊንግ አጌንስት ዘ ፍሬንች ኤክስፓንሽን ኢን ዌስት አፍሪካ። እንግዲህ ከፈረንሳውያን ጋራ በዌስት አፍሪካ እንዲያውም ጦርነት በመግጠም በአንድ ወቅት ዲፊት ያደረገበት ሁኔታ ነበር። ለረጅም ጊዜ ነው የፈረንሳይን ቅኝ ግዛት በዚህ በዌስት አፍሪካ ሬዚስት ያደረገው። ሳሙሬ ቱሬ በዚህ በዌስት አፍሪካ ሰፊ የሆነ ኢምፓየር ቅኝ ግዛት ነበረው። ይህም ኢምፓየር ዋስሉ ኢምፓየር ይባላል። በአሁኑ ወቅት ብዙ የምዕራብ አፍሪካ ሀገራትን ያካተለ የዋስሉ ኢምፓየር። መጨረሻ ላይ ግን ሳሙሬ ቱሬ ተሸንፎ ፈረንሳውያን የሳሙሬ ቱሬን ዌስት አፍሪካን ኢምፓየር በቁጥጥራቸው ስር መዋል ችለዋል። አራተኛው ዘ ማኦ ማኦ ወዝ አንቲ ኮሎኒያል ሙቭመንት ኢን ብላንክ ይላል። ይሄ በእርግጥ እዚህ
ቶፒክ ላይ አልተካተተም። ግን ማኦ ማኦ ምንድን ነው ስንል በኬንያ የነበረ የነጻነት እንቅስቃሴ ነው። እንግዲህ ኬንያ የእንግሊዝ ቅኝ ግዛት ነበረች። ሰው ከእንግሊዝ ቅኝ አገዛዝ ነጻ ለመውጣት ኬንያውያን በ1960ዎቹ ያካሄዱት የነጻነት ትግል ነው የማኦ ማኦ ሪቢሊየን የሚባለው ማኦ ማኦ አንቲ ኮሎኒያል ሙቭመንት የሚባለው። So it was a militant anti-colonial movement that took place in Kenya during the struggle for independence, and it was basically against the British colonialism in Kenya. አምስተኛው blank have been serious political problem for independent African states ይላል። አፍሪካውያን ነጻነታቸውን ካገኙ በኋላ ከ1960ዎቹ በኋላ አብዛኞቹ የአፍሪካ ሀገራት ነጻነታቸውን ያገኙት ከ1960ዎቹ በኋላ ነው። ከዛ በኋላ ምን አይነት ችግር አጋጥማቸው ነው? ዋናነት ይሄ ፖለቲካል ኢንስቴቢሊቲ የፖለቲካ አለመረጋጋት የአፍሪካውያን መሰረታዊ ችግር ነበር ነው። ከዚህ ጋር ተያይዞ ሚሊታሪ ኮፕስ የወታደራዊ መፈንቅለ መንግስት የሚባለው ኮፕ ዴታ የሚባለው የአፍሪካ ሜን ፕሮብለም ነበር። ዚስ ሃቭ ቢን a serious and frequent political problem for independent African states, serving as the most common means of changing government during the 1970s and 1980s. በ1970ዎቹ እና በ1980ዎቹ ብዙ የአፍሪካ ሀገራት በመፈንቅለ መንግስት በሚሊተሪ ኮፕ መሪያቸውን ቀይረዋል። ብዙ አማጽያን በመፈንቅለ መንግስት ያሉትን መንግስታት በማስወገድ ወደ ስልጣን ላይ ወጥተዋል። ሶ ይሄ ሚሊታሪ ኮፕ ነፃ የሆነችዋ የአፍሪካውያን ሀገራት ዋና ፕሮብለም ነበር። ወይም ደግሞ በሌላ አነጋገር የፖለቲካል ኢንስቴቢሊቲ የፖለቲካል መረጋጋት የአፍሪካ መሰረታዊ ችግር ነበር። ሶ ይሄ የቻፕተር 2 ማጠቃለያ ጥያቄ እንዳጋጣሚ ሆኖ በጣም አጭር ነው። እንደው ፓራሊ ኮንሲስተንሲ እንዲኖረው ፈልጌ ነው ሌሎችን ተሰርተው ይሄ ተሚቀር ብዬ ይሄንን ማብራሪያ ሰርቻለሁ። እንደተለመደው ይሄን ቻናሌን ላይክ እና ሰብስክራይብ ሼር ማድረጋችሁን አትዘንጉ። ኮሜንትም ካላችሁ ኮሜንት ስጡኝ። ስለነበረን ጊዜ አመሰግናለሁ። መልካም ጊዜ